በጣም የመጠቁ የዘመናችን ሮቦቶች የወደፊቱ የመጪው ጊዜ ዛሬ ሆኗል። ዛሬ እየታየ ነው። እናም ሰው መሰል ሮቦቶችን ማለትም ሂውማኖይድ ሮቦት ከወዲሁ ፈጽሞ በጣሙን ወደፊት የተራመደ የእድገት ደረጃ ላይ ደርሰዋል። እውነት ከሚመስሉ የፊት የስሜት መገለጫዎች ማለትም ሪያሊስቲክ ፋሻል ኤክስፕሬሽንስ ጋር እና በአርቲፊሻል ኢንቴሊጀንስ በበለጸጉ ኢንቴሊጀንሶች አማካኝነትም ቴክኖሎጂው ምን ማድረግ ይችላል፣ ምን መፈጸም ይችላል የሚለውን ነገር እያሳየ እና ነገሩን እንደገና እንደ አዲስ እየተረጎመ ይገኛል። የተለያዩ የሰው ልጅ እንቅስቃሴዎችን ከማገዝ አንስቶ እስከ ኢንዱስትሪያዊ ተግባራትን ድረስ በመሳተፍ ሮቦቶች ከፍተኛ ድጋፍ እያደረጉልን ናቸው። ሌላው ቀርቶ ሮቦቶቹ የሰው ተግባራትና ስሜቶችን ኮፒ ማድረግ ማባዛት ችለዋል። 2025 ዓ.ም የሮቦት ላንድስኬፑን ይነድፈዋል፣ ይስለዋል ተብሎ እየተጠበቀ ነው። ቶፕ 5 2025 ቤስት ሂውማኖይድ ሮቦቶችን በመመርመሩ ሂደት ለመሳተፍ ዝግጁ ኖት? ሮቦቶቹ ማድረግ የሚችሉትን ነገር ስታዩ በእጅጉ ትገረማላችሁ፣ እንዲሁም ትደሰታላችሁ። እንቀጥል እሺ። ታዲያ ቦስተን ዳይናሚክስ ኩባንያ ወይም ፋብሪካ አዲስና ድንቅ የሂውማኖይድ ሮቦት ዲዛይኑን ይፋ አድርጓል። በቅርቡ አትላስ ብሎ የጠራቸውን ሮቦቶች ቀደም ሲል ኩባንያው በቪዲዮ ስለ ኤሌክትሪካል ሮቦቶቹ የለቀቀው ወይም ያሳየው ምስል በጣም አርኪና አስደናቂ ሆኖ ነበር። ሮቦቶቹ ባሳዩቸው ዘርፈ ብዙ አይነት እንቅስቃሴዎች በጣም ድንቅ ሲሆኑ የዘመኑን ቴክኖሎጂ ደረጃ አሳልጠው ነበር በሚደንቅ ደረጃ። ነገር ግን አሁን አትላስ ሮቦት የሚያሳየን ነገር ግን ከግምትም በላይ ነበር። ነገሮችና ተግባሮችን ሲከውን አይተነዋል። በፋብሪካ ውስጥ እቃዎችን እንደየአይነታቸው መደርደርና መምረጥ ሲችል፣ ተግባራትን በሲሙሌሽን ዘዴ አማካኝነት እንደየምድባቸውና እንደየስራ ድርሻቸው መምረጥና መመደብ እንደሚችል አሳይቶናል። የማሽን ለርኒንግን እና የተሻሻሉ የታደሱ ሴንሰሮችን በመታጠቅ ሮቦቱ አሁን ላይ በርካታ ተግባራትን የሚፈጽም ሲሆን ይህን ተግባር ለመፈጸምም ከአካባቢው ወይም ከኢንቫይሮንመንቱ እውነተኛ ፊድባክ ጋር በትክክለኛው ጊዜ በመላመድ ነበር ግዳጁን የተወጣው። በአንደኛው የቪዲዮ ክፍል አንድ ዕቃ በድንገት ከፍ ብሎ ተቀምጦ ይገኛል። ሮቦቱ ይህንን ዕቃ በቀላሉ ከመሰሎቹ ጋር በአደራደር ሲኩዌንሱ መሰረት በማስቀመጡ ሂደት አትላስ የተወሰነ ችግር አጋጥሞት ነበር። አትላስ የሆነ ተቃውሞ ወይም ቻሌንጅ ባጋጠመው ጊዜ ግን የቻሌንጅ ክፍሉን አስወገደና በቀጣይ የክፍሉን ቅርጽና ቦታ እንደገና አሴስ አደረገና ከዛ የማስተካከያ እርምጃ ከወሰደ በኋላ በሁለተኛው የሙከራ ጊዜውም ላይ ተግባሩን በስኬት ሊያጠናቀቅ ችሏል። በመላው የቪዲዮ ክፍል ውስጥ የሚታየው ሙሉ ለሙሉ አውቶኖመስ የሆነው ዋተርማርክ የሚያመላክተው አትላስ የሚሰጠውን ማናቸውንም ውስብስብና ከባድ ስራ በተቻለ መጠን አነስተኛ በሆነ የሰው እርዳታ አማካኝነት ተግባሩን መፈጸም መቻሉን ነበር። አድቫንስድ የሆኑ ሂውማኖይድ ሮቦቶችን በተመለከተ ደግሞ አሜካ የኢንጂነሪንግ አርት ኩባንያ ፈርቀዳጅና እንደ አርያ ነው የሚቆጠር ኩባንያ ነው። እናም ይህን ለምን እንደሆነ ለማየት ደግሞ ከባድና አስቸጋሪ አልነበር። በሞጁላር ዲዛይን የተገነባው አሜካ ሮቦት ሶፍትዌሮቹ እና ሃርድዌሮቹ ለእድሳት ወይም ለአፕዴት ቀላል ያደርገዋል ማለትም የሚያስቸግር ሮቦት ነበር። አዳፕቴቢሊቲን ማለትም መላመድን በጊዜ ሂደት ወይም ቀስ በቀስ በማረጋገጥ የሮቦቱ ሊቀየር ወይም አፕዴታብል ሊሆን የሚችል መሆንና ከጾታ ነፃ ማለትም ሴት ወይም ወንድም አይደለም ማለት ነው በመሆኑ በሰዎችና በሮቦቱ መካከል ምቾት የሚሰጥና ተፈጥሯዊ የሆነ ግንኙነት እንዲከናወን የሚያስችል ነበር። የተከበሩ ወይም ኢምቦይደድ ማይክሮፎኖችን ታጥቆ በደረቱና በአይኑ ላይ ካሜራዎችን ታጥቆ እና አድቫንስድ የሆነ የፊት ወይም ፋሻል መለያ ቴክኖሎጂን ታጥቆ አሜካ ሮቦት በሮቦቲክ ፈጠራ ረገድ ግንባር ቀደሙ ለመሆን ችሏል። እንደ ፕላትፎርምም የሰውና የሮቦት ግንኙነትን ወይም ኢንተራክሽንን በማሳለጥ ወሳኝ ፋውንዴሽን በመሆን አገልግሏል። ቴክኖሎጂዎች አሜካ እስካሁን ቆሞ መራመድ አይችልም፣ ገና ነው። ነገር ግን ዲዛይኑ ለወደፊቱ ተንቀሳቃሽ ሮቦቶችን በመፍጠሩ ስራ ረገድ በር የሚከፍት ሆኗል። የሮቦቱ ኮግኒቲቭ ችሎታዎችም በኦፕን ኤአይ ጂፒ3 እና በጂፒቲ4 ሞዴሎች የተሞላ ወይም የሰለጠነ ነው። ይሄ ንግግሮችን እንዲያዳምጥ፣ ጆክ መጆከክ እንዲችል፣ የታዋቂ ሰዎችን ድምፅ በማስመሰል መጫወት እንዲችል እና ዳንስ መደነስ እንዲችል እንዲሁም ትርጉም ያለው ውይይት ከሰዎች ጋር እንዲያደርግ የሚያስችሉት ፊቸሮቹ ናቸው። አሜካ በእውነቱ በሂውማኖይድ ሮቦት ዘርፍ ታላቅ እድገት መገኘቱን ነው የሚያበስረው። ሚስተር ኤሎን ማስክ ምናልባት በቀጣይ ስለሚለቀቀው በጣም አጓጊና ድንቅ ስለሆነው የራሱ ፕሮጀክት ለመጎረር እየተዘጋጀ ሊሆን ይችላል። ስለ ኦፕቲመስ ጆን
ጄን 2 ስለተባለው ብዙ የተወራለት የኦፕቲመስ ጄን 2 ኩባንያ ምርት ከሰሞኑ ይፋ እንዳደረገውም በቀጣዮቹ ዓመታት ሮቦቶች ከፍተኛዎቹ የዘመናችን የኢንዱስትሪ ምርቶች ሊሆኑ ይችላሉ ብሏል። ኩባንያው ይህን ሲልም ባዶም ሳይሆን ከአንድ ጽድት ያለ ተግባራዊ ነገር ጋርም ነበር። ሞስክ በብዛት ማምረትን ወይም ማስ ፕሮዳክሽንን ነው እንደ እቅድ ይዞ የሚገኘው ያለው 500,000 የአውቶመስ ሮቦቶችን በ2027 ዓ.ም አምርቶ ለመገኘት በአንድ ጊዜ ግዙፍ ዓለም አቀፋዊ ተጽዕኖ የሚፈጥረውን ምርት የማምረት እንቅስቃሴ ግን ለመሆኑ ይሄ ታላቅ ጥበባዊ ወይም የምህንድስና አካሄድ ወይስ አንዳች ታላቅ ከፍተኛ የኪሳራ ዕድል የያዘ የቁማር ተግባር ይሆን? የአውቶመስ ሮቦት በሌሎች ሮቦቶች በሚገኘው ተመሳሳይ የኤአይ ማለትም የአርቲፊሻል ኢንቴሊጀንስ ቺፕ ነው የሚሞላው ማለትም ፓወር የተደረገው የቴስላ የተሟላ ራሱን በራሱ የሚያሽከረክር ወይም ሰልፍ ድራይቪንግ አውቶኖመስ መኪና ሲስተም ፓወርድ በተደረገበት ተመሳሳይ ቺፕ እንዲሁም በኤአይ በሰለጠነ ማለትም ትሬንድ በሆነ አእምሮ ወይም ብሬን ነው የሚሰራው ወይም የታጠቀው ከአካባቢው ጋር እንዲግባባ ይረዳዋል ተብሎ የተነደፈ ነገር ነው። አሁን በስራ ላይ ያለው ቨርዥኑ የኤአይ 4 ቺፕ ሲጠቀም ኮመርሺያል ሞዴሉ በቀጣይ በሚመጣው የኤአይ 5 ቺፕ አማካኝነት ይሰራል ተብሎ ነው የሚጠበቀው። ይህ ቺፕ ደግሞ በዚህ ዓመት መገባደጃ ላይ ነው መመረት የሚጀምረው። ይህ አፕግሬድ የተደረገ ቴክኖሎጂም ሮቦቱ በርካታ ውስብስብና እንዲያውም በጣም ሰፋ ያለ የተግባር ዘርፎችን ሁሉ መፈጸም የሚችል መሆኑን አጠቃሎ የያዘን ተግባር መፈጸም እንዲችል ይረዳዋል ተብሎ ነው የሚጠበቀው። ከኢንዱስትሪያዊ ተግባሮች አንስቶ እስከ ቤት ውስጥ ያሉ የእገዛና ቀለል ያሉ የእርዳታ ስራዎች እና ተግባሮች የሚደርሱትን ምንም እንኳን ቴስላ በመኪና ንግዱ ደንቀራዎች ያጋጠሙት ቢሆንም ማለትም ለአሮጌ ሞዴል መኪኖች ያለው የገበያ ፍላጎት መቀነስ ጨምሮ ሞስክ ለአውቶኖመስ ሮቦቶች ከወዲሁ ከፍተኛ ፍላጎት እንዳደረበት እያሳየ ነው። ሞስክ ይህንን የሚያደርገው የኩባንያውን የወደፊት እድልና ገበያ አስተማማኝ ደረጃ ላይ ለማድረስ አስቦ ነው። ከቻይና ከሚሰነዘርበት እንደ ተራራ የተቆለለ የገበያ ውድድር ጋር ተፋጦም ቢሆን ሞስክ በኦፕተመስ ሮቦት ላይ ታርጌት አድርጓል የኢንቨስተሮችን ትኩረት ለመሳብ እንዲሁም የቴስላን የማርኬት ፖዚሽን ወይም የገበያ ቦታ በትክክለኛውና ምቹ የማጥቂያ የገበያ ቦታ ላይ ለማድረስም ጭምር። ይህ በእንዲህ እንዳለም ፊገር ኤአይ የተባለው ሌላኛው የዘርፉ ተወዳዳሪ ኩባንያም ወይም ኮርፖሬሽንም የራሱንና ፊገር ዚኦ1 የተባለውን ፕሮቶታይፕ ሮቦት አውጥቷል። ቀደም ብሎ በ2022 ዓ.ም በግምጃ ቤቶች ውስጥ ያሉ ልዩ ልዩ ተግባራትና የሎጂስቲክስ ስራዎችን የሚሰራ ባለ 2 እግር ሮቦት። ይህ ሮቦት ያመላከተው በዘርፉ የታየውን የማይናቅ የእድገት ግስጋሴ ነው። በኦገስት 2024 ፊገር ኤአይ ኩባንያ ፊገር ኦ2 የተባለውን የሮቦት ምርቱን ይፋ አድርጓል። የቀጣዩን ትውልድ ወይም ኔክስት ጄኔሬሽን ሂውማኖይድ ሮቦትን። ይህ አፕዴት የሆነ ሞዴል ሪፋይን የተደረገና ማለትም የተጣራና ስትሪምላይን የሆነ ዲዛይን ነው። በእጆቹና በጣቶቹ ላይ ኢንቴግሬትድ የሆኑ ሽቦዎች ተገጥመውለታል። ኩባንያው እንደሚናገረው ይህ ሮቦት በዓለም የመጀመሪያው አውቶኖመስ ለገበያ የቀረበ ወይም ኮመርሺያሊ ቪያብል የሆነ ሂውማኖይድ ሮቦት ነው። ፊገር 02 ብዙ ነገሮችን አፕዴትድ የሆኑ ናቸው። ከቀድሞቹ ሞዴሎች በተሻለ የባትሪ ቆይታ ጊዜው የተራዘመ ነው። 6RBG ካሜራዎችን የታጠቀ ነው። በስራ ላይ ያለ ቋንቋውን ወዲያው የሚተረጉምበት ሞዴል አለው። ኮምፒውት የማድረግ አቅሙም በከፍተኛ ደረጃ አፕግሬድ ተደርገውለታል። በኢንቪዲዮ RTX GPU ቤዝድ በሆኑ ሞዴሎች ፓወር ተደርጎ ከቀድሞ ሞዴሉ ኢንፍራንስ የማድረግ አቅሙ በ3 እጥፍ አድጓል። ጁዋን ዩ ዩኒታሪ ሮቦቲክስ ጁዋን ዩ ዩኒታሪ ሮቦክስ በሂውማኖይድ ሮቦት ማርኬት ወይም ገበያ ይህ ሮቦት በተነጻጻሪ አዲስ ወይም እንግዳ ነው። ይህ ሮቦት 16,000 ዋን በተባለው ሮቦቱ ትልቅ ተጽዕኖ እየፈጠረ ይገኛል። ኳድሪፒያል ማለትም ባለ 4 እግር ሮቦቶችን እንደ ጎ2 እና ፒ2 አይነቶችን ሮቦቶች በማምረት የሚታወቀው ኩባንያው አሁን ወደ ባለ 2 እግር ሮቦቶች ማምረት ስራ ላይ ትኩረቱን አድርጓል። $90,000 የሚያወጣው አንደኛው G1 ሮቦቱም ይበልጡን ወደ ተሻለና ርካሽ ወደሆነ ሞዴል ሮቦትነት አድጓል። በርከት አድርጎ ለማምረት በሚልም G1 ሞዴል በርካታ መሻሻሎች ተደርገውበታል። የሚያንሸራትትና ቫዚላይዝ ቅርጽ ወዳለውና ባለ 3 ዲጂት እጆች ወዳለው ሞዴልነት ተሻሽሏል። እንደ ማህተም ድርቅ የሚለውን የቀድሞውን ሞዴሎችን በመተካት
ከግንቦት ወር ላይ የመጀመሪያው ይፋ መሆኑ በኋላ መሐንዲሶች ሮቦቱን ዲዛይኑን በሰፊው አፕዴት አድርገው ለብዙ ምርት ወይም ለማስ ፕሮዳክሽን በሚያመች ሁኔታ እንዲሻሻል አድርገውታል። አስትሮባት ኤስ1 ሂውማኖይድ ሮቦቶች በሚያስደንቅ ፍጥነት እያደጉ አድቫንስ እያደረጉ ነው። ኤስ1 የተባለው ከቻይና የመጣው አዲሱ አስትሮቦት የስታር በስት ኢንቴሊጀንስ ደጋፊ ወይም አጋዥ የሆነው ሮቦት ሲሆን በትክክለኛነቱ ወይም ፐርሲዥኑ እና ፍጥነቱ ጎልቶ ይታወቃል። በተጨናነቀው ገበያም ውስጥ ይህ ሮቦት አስደናቂ ብቃቱን አሳይቷል። እንደ ቴስላ፣ ፊገር እና ቦስተን ዳይናሚክስ እና ሳንክቹሪ ኤአይ ከመሳሰሉት አምራች ኩባንያዎች የሚመሩት ሮቦቶች ውስጥ ኤስ1 የተባለው ሮቦት በተለይ ከሚያሳየው ችሎታው አንጻር የተለየ ትኩረትን ስቧል። በቅርብ ጊዜያት ውስጥ በአርቲፊሻል ኢንቴሊጀንስ አማካኝነት የተሰሩ ሮቦቶች በርካታ እድገቶችን አሳይተዋል። ለምሳሌ ኦፕን ኤአይ ኩባንያ ከኖርዌዩ ዋን ኤክስ ኩባንያ ጋር በመተባበር የላውንደሪ ስራዎችን የሚሰራና ለስላሳና ምቹ ቀላል ቀልጣፋ ችሎታዎችን የተጎናጸፈ ሮቦት ለማምረት ችለዋል። እንዲሁም ሌላው ከፊገር ኩባንያ ጋር የተባበረ ኩባንያ ደግሞ ፈርቀዳጅና የመጀመሪያ የሆነ የተፈጥሮ ቋንቋና ሪዝኒንግ ለሮቦቶች በማስታጠቅ አቅሙን አሳይቷል። ቦስተን ዳይናሚክስ ደግሞ በአዲሱ አትላስ ሞዴሉን ጭንቅላትን መተካት ችሏል። በሮቦቶቹ ዋከር አስ በተባለው ሮቦትም በእጅጉ ሳትደመሙ አትቀሩ። በቀላልና ሶፍት መንካት ወይም ተች ብቻ ኮሚዩኒኬት ማድረግ የምትችሉበትን ሮቦት ሰርቷል። ሆኖም ግን የኤስ1 አዲሱ ሞዴል መውጣት ግን የዘርፉን አሰራር ምንነቱን እንደ አዲስ የሚተረጉም አካሄድ ሆኗል። ፍጥነቱ፣ ፐርሲዥኑ እና ፍሉድ ሙቭመንቱ ምንጊዜም እያደገ ላለው የሂውማኖይድ ሮቦቲክስ ዘርፍ አዲስ ቤንችማርክን አስቀምጦለታል። ፊኒክስ ሴንቹሪ ኤአይ ይህ ሮቦት ደግሞ በሮቦቲክሱ ዘርፍ ሰቨንስ ጄኔሬሽን ፊኒክስ የተባለውን ሮቦት ሰርቶ በማውጣት እድገቱን አሳይቷል ወይም እያሳየ ነው። ይህ አዲስ ቨርዥንም በጣም የተሻሻለና የተጠናከሩ አድቫንስድ የሆኑ ችሎታዎች በተለይ ከቀድሞዎቹ ሞዴሎቹ በላቀ ሁኔታ አንዳንድ ነገሮችን በከፍተኛ ፍጥነት ተምሮ የሚያጠናቀቅበት ችሎታው ነው። እናመሰግናለን። እዚህ መሻሻል ላይ ለመድረስም ሳንክቹሪ ኤአይ ኩባንያም እንደ ማግና ኢንተርናሽናል ኢንክ እና እንደ ማይክሮሶፍት ካሉ ኩባንያዎች ጋር ፓርትነርሺፕ መስርቶ ነበር። በእጆች ማኒፕሌት ማድረግ ኢን ሃንድ ማኒፕሌሽን የሚባለው ማለት ነው በማድረግ ረገድም ፊኒክስ ሮቦት የሚሰራቸው ስራዎች ቁጥር አሳድጎታል። ለተጨማሪ ልዩ አፕሊኬሽኖችን በር የሚከፍት ነገር ሆኗል። ኒዮ ቤታ እስቲ በጣም ስለበለጸገና ኢንተለጀንት ስለሆነ ሮቦት ብቻም ሳይሆን በተጨማሪም በጣም ተግባቢና ጓደኛ ማህበራዊ ፍጡር ስለሚመስል ሮቦት አስቡ። ይህ ሮቦት ዋን ኤክስ ኒዮ ቤታ ኩባንያ ሊያመርትልን ቃል የገባልን ሮቦት ነው። ማክስ አጉዌራ ሄግዌክ በሙያው ሐኪምና ፎቶግራፈር ሲሆን ዮራ ሮቦቶች ይበልጥ ለሚያሳድጉበት አድቫንስ ስለሚያድጉበትና አድቫንስ ስለሚሆኑበትና እንዲያውም ልክ እንደ ሰው እንዲሆኑ ስለሚደረግበት ሁኔታ የሆነ የራሱ የሆነ ራዕይ አለው። ሂውማኖይድ የተባለውን መጽሐፉን በርከት ያለ የሰው ወይም ሂውማኖይድ እና አንድሮይድ ወይም የምስሎችን ይዟል። በስልኩ እንደ ምሳሌ የሚጠቅሳቸው ከህይወት አልባ ጁሚኖይዶች እስከ መማር እንዲችሉ ተደርገው እስከሚሰሩ ሮቦቶች ድረስ ኒዮ ቤታ ሮቦት እንደተመረተም የአጉዌራ ሰው መሰል ሮቦቶች ወይም ሂውማኖይድ ሮቦቶች ጉዳይ ወደ እውነታው ከመቼውም ጊዜ በበለጠ ቅርብ እንደሆኑ ተሰምቶታል። ኒዮ ቤታ ከሮቦትም በላይ ነው። ልክ እንደ ጤናማ ወዳጅ ጓደኛ ሆኖ የሚያገለግሎት ሮቦት ተደርጎ ነው የተሰራው። ሌላው ቀርቶ በመከፋት ወይም ጊዜ ወይም በብስጭት ጊዜ እቅፍ ድግፍ የሚያደርግ ሮቦት ነው። ይህ መሰረታዊ የሮቦት ፈጠራ ጉዳይ ትኩረት መሳብ እንደጀመረም አንድ ጥያቄ አጭሯል። ለመሆኑ ወደ ሮቦቶች የዕለት ተዕለት አጋዥ ጓደኝነት ሆነው ወደምናይበት ዘመን ምን ያክል ተቃርበናል የሚል ጥያቄ። ከኒዮ ቤታ ጋርም ይህ ጊዜና ዘመን በአቅራቢያችን በጓራችን እንደደረሰ ነው የሚሰማል። የመጪው ቀጣይ ሮቦቲክስ ዘመን ይህ ሮቦት ሲቀይረው ለማየት በጥሞና እየተከታተላችሁ ከኛ ጋር ቆዩ። አሌክስ ቦዲ ዎከር ሮቦቲክስ ይህን ጉዳይ ወደ ተግባራዊ አቅጣጫ ያመጣዋል። በአዲሱ የሂውማኖይድ ሮቦት ሞዴሉ አሌክስ ሲል የሚጠራው ሮቦት
በእግሮች ምትክ አሌክስ ወጪ ቆጣቢ በሆነ ዘዴ ነው የተገነባው። አብዛኛዎቹ ተግባሮችን እንቅስቃሴን የሚጠይቁ ስላልሆኑ ሮቦቱ 90 ዲግሪ ነፃነት አለው። የመንቀሳቀስ ነፃነት ወይም ይህ ፊቸር እንዳለው ያሳያል። ወገቡን እንደፈለገ ማንቀሳቀስ ይችላል። እንዲሁም እስከ 20 ፓውንድ የሚደርሱ ክብደቶችን ወደ ላይ ማንሳትም ይችላል። ይህም አሌክስን እንደ እቃዎችን መደርደርን የመሳሰሉትን ተግባራት በብቃት የሚወጣ ለተግባራቱ የተስማማ ፍጹም የሚመጥን ሮቦት ያደርገዋል። በተለይ ምርቶችን በመሰብሰብና በማደራጀትና የጥገና ስራዎችን ወይም የሜንቴናንስ ዲዩቲስ ለመስራት የተፈጠረ ያስመስለዋል። አሁን ላይ ሮቦቱ በርካታ ቁጥር ያላቸውን የቤት ውስጥ ስራዎችን በብቃት በመከወንም እምቅ አቅሙን አሳይቷል። በፋንክሽናሊቲ ወይም ስራ ተኮርና በውጤታማነት ወይም ኤፊሽንሲ ግቦች ላይ ትኩረትን በማድረግ HMND ይህ ሮቦት ደግሞ መቀመጫውን በለንደን ያደረገ ኩባንያ ሲሆን በሂውማኖይድ ሮቦት ዘርፉም አዲሱን ሞዴል ምርቱን ሰሞኑን ይፋ አድርጓል። HMND 01 ሮቦት የተባለው ይህ ሮቦት ሁለቱንም እጆቹን ከሰው ልጆች እጆች በፈጠነ ሁኔታ ማንቀሳቀስ የሚችል ሮቦት ነው። ይህ አድቫንስድ ሮቦት ከ41 ዲግሪ የእንቅስቃሴ ነፃነት ጋር ነው የመጣው። በአንድ ጊዜም እስከ 30 ፓውንድ የሚደርስ ክብደት ያላቸው ነገሮች ማንሳት ይችላል። ወደ ላይ በአንድ ጊዜ ቻርጅም ለ4 ሰዓት ያክል መስራት ይችላል። የHMND ሞዴል አስደናቂ የሞተር ኮንትሮል አቅም አለው ወይም ያሳያል። ልዩና አስደናቂ ከሆነ የአይንና የእጅ መግባባት ወይም ኮኦርዲኔሽን ጋር ሮቦቱ ለመጪው ትውልድ ሞተር ነክ የአውቶሜሽን ስራ በእጅጉ የሚመጥን ነው። HMND 01 በተለያዩና ዘርፈ ብዙ የኢንዱስትሪ ኤንቫይሮንመንቶች ውስጥ መስራት እንዲችል ተደርጎ የተሰራ ሮቦት ነው። ይህም ለተለያዩ አይነት ተግባሮች የሚመጥን የሮቦት አሴት ሞዴል ያደርገዋል። ፕሮቶክሎን V1 ይህ ፕሮቶታይፕ ሮቦትም ሂውማኖይድ ሮቦትን በ200 ዲግሪ የእንቅስቃሴ ነፃነትም የሮቦት ቴክኖሎጂን አንድ እርምጃ ወደ ቀጣዩ ዘመን አሸጋግሮታል። 1000 የጡንቻ ፋይበሮችንና 500 ሴንሰሮችን ተገጥመውለታል። ይህ የካቲንግ ኤጅ ማሽን በዓለማችን ባለ 2 እግር የመጀመሪያው ማስኩሎስኬሌታል አንድሮይድ ነው። ፕሮቶክሎን V1 ፋንክሽናሊቲ ወይም ስራ ተኮርነትን ፓወርድ የተደረገው በክሎን ማዮ ፋይበር ቴክኖሎጂ ነው። የሰውን ጡንቻ እንቅስቃሴ ወደ ማሽኑ በመውሰድ በትክክለኛ ቦታ በስኬለተኑ ላይ ሚሚክ በማድረግ ነው። ዎከር S1 በዩቢሲ ሮቦቲክ ኩባንያ ይህ ኩባንያ በዓለም ትልቁና የታወቀው የኤሌክትሮኒክስ እቃዎች አምራች ኩባንያ ነው። ኩባንያው ከቢቲሲ ሮቦቲክስ ኩባንያ ጋር ፓርትነር ሆኗል። የሂውማኖይድ ሮቦትን ከራሱ የአይፎን መገጣጠሚያ መስመር ወይም አሴምብሊ ላይን ጋር ኢንተግሬት ለማድረግ የትብብር ለ2 ወር የዘለቀውን አድካሚና ከባድ ስልጠና ተከትሎ ነበር የተከናወነው። በቻይና ፎክስ ኮንሼንጄን ፋሲሊቲም የዩቢ ቴከር S1 ሮቦት በአርቲፊሻል ኢንተለጀንስ እየተመራ ተግባራትን እንዲፈጽም ግዳጅ ተሰጥቶት ነበር። እንደ እቃዎችን ማንቀሳቀስ፣ መደርደር፣ መደልደል እና እንደ ጥራታቸውን ቼክ እንደማድረግ አይነት የመሳሰሉ ተግባራት። ምንም እንኳን ትክክለኛውን የገንዘብ ወጪና የሮቦቶችን ቁጥር ያልተገለጸ ቢሆንም ዩቢ ቴክ ኩባንያ እንደገለጸው በ2024 መግቢያዎቹ ላይ ብቻ 500 የሚሆኑ መሰል ስራዎችን የሚሰሩ ሮቦቶችን እንዲሸጥላቸውና በመርከብ ጭኖ እንዲልክላቸው አንዳንድ ወገኖች ጥያቄ አቅርበውለት ነበር። የዩቢ ቴክ ሮቦቶች ከወዲሁ በአንዳንድ የመኪና አምራች ፋብሪካዎች ውስጥ ተመድበው እየሰሩ ይገኛሉ። በቻይና የሚገኙ ፋብሪካዎች ወይም ፕላንቶች ለምሳሌ እንደ B18 ያሉ በኤቪ ምርት ረገድ የዓለም ገበያውን እየመሩት ይገኛሉ። እነዚህ ሮቦቶች የሚሰሩት በመተባበር ወይም በኮላቦሬሽን ነው። በኤአይ የሎጂስቲክ ኔትወርክ ሲስተም አካል በሆነ ሲስተም ፓወር እየተደረጉ እንደ ዚከርስ 5G እና FAW ቺንዳኦ ከመሳሰሉ ፋብሪካዎች ጋር ኢንተግሬትድ ሆነው ሳይበር ዋን በሻዎሚ ይህ ኩባንያ ያመረተው አንድ የሮቦት ሞዴል አለው። ሮቦቱ አድቫንስድ የሆነ የእይታ ወይም ሳይት አቅም ያለው ሲሆን ይህ አቅሙም ሮቦቱ አካባቢውን በፍጥነትና በቀላሉ እንዲያጠናው የሚያደርግ ነው። ፕሮፕራይተሪ የሆነውን እንደ በአይጦች ደረጃ ጥልቀት ያለውን እይታ በሚሰጡት ሞጁላተሪ ቴክኖሎጂዎች እና በኤአይ ላይ በተመሰረተ አልጎሪዝም የሰለጠነው ሳይበር ዋን ሮቦት ባለ 3 ዳይሜንሽን ነገሮችን በስፔስ እና ሰዎችን መለየት፣ መገንዘብ፣ ማወቅ ይችላል። የሰዎችን የሰውነት እንቅስቃሴና የፊት መለዋወጦችንም ያውቃል። ይህ ሮቦቱ እንዲያይ ብቻም ሳይሆን አካባቢውን እንዲረዳም ጭምር የሚያስችለው ሆኗል። ከሰዎች ጋር ኢንተራክት ለማድረግም ሳይበር ዋን ሻዎሚን ማይ ኤአይ ሴማንቲክ ሪኮግኒሽን ኢንጂንን ይጠቀማል።
እንዲሁም የድምፅ ወይም ቮካል ኢሞሽን አይደንቲፊኬሽን ሲስተምንም ይጠቀማል። 85 አይነት የአካባቢያዊ ድምፆችን መለየት ይችላል። እንዲሁም 45 አይነት የሰዎችን ድምፅ ዝርዝሮችንም ወይም ካታጎሪዎችን መለየት ይችላል። ሌላው ቀርቶ መከፋትና ደስታንም ሁሉ መለየት ወይም ዲቴክት ማድረግ ይችላል። በደስታና በሐዘን ስሜቶች በሚንጸባረቁበትም ሰዓት ላይም ምቾትና ክብካቤን ይሰጣል። ሳይበር ዋን ይህን ፊቸሩን በራሱ ባለው ኢንቦርድ ሲስተሙ ጋር ኢንተግሬትድ አድርጎት ይገኛል። ከርቭድ በሆነው የፊት ስክሪኑ አማካኝነት በትክክለኛው ጊዜ የኢንተራክሽን ፊድባክ ለሰው ይሰጣል። የአገልግሎት ዘርፉም ከውስብስብ የማምረቻ ፋብሪካዎች አንስቶ እስከ ውድ የሰው ጓደኛ እስከ መሆን ድረስ ይደርሳል። አሁንም በሙከራ ደረጃ ላይ የሚገኝ ቢሆንም ሳይበር ዋን ሮቦት የሻዎሚን ብቃት ያመላክታል። በሮቦቲክሱ ዘርፍ ብራንድ ተወካይ ምርት መሆኑን እንደ የሆንዳው አሲሞ ሮቦት ያመላክታል። ፑዲዩ ዲ7 የሮቦቲክ ቴክኖሎጂው እንደ ፑዲዩ ዲኤች11 ዲዩ አይነት ሮቦቶችን ወልዶልናል። ለሂውማኖይድ እና ለሴሚ ሂውማኖይድ ሮቦቶች የሚውል ሮቦት እጆች ሰርቷል። እነዚህ የሮቦት ክንዶችም እቃዎችን ለማንቀሳቀስና ለማንሳት ነው የሚጠቅሙ። በኩባንያው የምርምር ቡድን የተመረተው ፑዲዩ ኤክስ ላብ ሮቦት ከቀድሞው የኩባንያው የእጅ ሮቦት ምርት ተሻሽሎ የተሰራ ብራንድ ነው። በሴፕቴምበር ወር 2024 ላይ ለሂውማኖይድ ሮቦት ተሰርቶ ነበር እጁ። የፑዱ ኢኤች11 ሞዴል ሮቦት ሰው መሰል በመሆን ወይም ሂውማኖይድ በመሆን ነው ዲዛይን የተደረገው። ከ5 ጣቶችና ከ11 ዲግሪ የመንቀሳቀስ ነፃነት ጋር ነው። 12 ታክቲካል ሴንሲንግ ኤሪያዎችም ተገጥመውበታል። የእጅ መዳፉን 4 ጣቶችና አውራ ጣቱን በመሸፈን 1048 ቴክታይል ሴንሲንግ ፒክሰሎችን በመያዝ በጠቅላላው እነዚህ የሮቦቱ እጆችም ሮቦቱን ለምቹ አካባቢያዊ መነሻዎች ወይም ስቲሙላዮች ተገቢው ምላሽ እንዲሰጥ የሚያስችሉት ናቸው። በሰውና በሮቦቱ መካከል የሚኖረውን ኢንተራክሽን በማጣጣምም ለትክክለኛ ኤንቫይሮንመንታል ነገሮች በትክክለኛው ጊዜና ሰዓት ትክክለኛና ውጤታማ ምላሽ ወይም ፊድባክ እንዲሰጥ የሚያስችሉት ናቸው። ኒውራል ሮቦቲክስ ኩባንያም በቅርቡ አዲሶቹን የፈጠራ ውጤቶችን ይፋ አድርጓል። ፎር ኤንኢ1 የተባለውን ሮቦቱ ቀላል ባዮሜትሪክ ፊቸሩን በማሳየት በኬብል ድሪቭን የሆነ አንደር አክቹዌትድ ሜካኒዝም በዚህ ሳምንት የጀርመን ሮቦቲክ ኩባንያ የፎር ኢን1 ሮቦት እንደ ልብስ መተኮስና ሳጥኖችን ማንቀሳቀስ አይነት ተግባራትን ሲከውን የሚያሳይ ቪዲዮ ለቋል። ይህ ቪዲዮ የተለቀቀው ኢንቪዲዮ ኩባንያ በኮሎራዶ የቴክኖሎጂ ኮንፈረንስ ላይ በሂውማኖይድ ሮቦቶች ዙሪያ ኢንቪዲዮ ኩባንያ አዳዲስ ቱሎችን በሚያስተዋውቅበት ጊዜ ነበር። ዋን ኤክስ ፊገር፣ ቦስተን ዳይናሚክስ የተባሉ ኩባንያዎች በዘርፉ መሪ ድርጅቶች ናቸው። የሮቦቲክስ ዘርፉን በማስፋፋት ኒውራ የተባለው የቴክ ኩባንያም የፎር ኒ1 ፎር ኤ ሁዋይ የተባለውን ሮቦቱን በመስራት በመፍጠር ሂደት ስላገኘው መሻሻል እየገለጸ ነበር። ፕሮጀክቱ ገና በመጀመሪያው የፈጠራው ምዕራፍ ላይ ነበር። ምንም እንኳን ኩባንያው አሁን ትኩረቱ ለኢንዱስትሪ የሚውሉ ሮቦቶችን በማምረቱ ላይ ቢሆንም በቱርክ በተካሄደው የሂውማኖይድ ሮቦቶች ትዕይንት ላይም የኩባንያው ሲኢኦ የሆነው ዴቪድ ከሌሎች የሮቦት አምራች ኩባንያ ኃላፊዎች ጋር በመሆን ስለ ራሱ የሮቦት ጉዳይ አንድ ነገር አቅርቦም አሳይቶም ነበር። ሮቦቱንም አሳይቶ ነበር። በትዕይንቱ ላይ በርካቶቹ ሮቦቶቹ በትዕይንቱ ላይ እንቅስቃሴ አልባ ነበሩ። በፓናሉ የሁሉም ኩባንያ ስራ አስኪያጆች ስለ ሮቦቶቻቸው የተለያዩ ዲቴይል መረጃዎችን ሰጡ እንጂ የሮቦቶቻቸውን ልዩ ችሎታና አቅም ወይም ቴክኖሎጂያዊ ችሎታ አላሳ